ጥምቀት ሰኞ ስለሆነ ስንት ቀን ነው መጾም ያለብኝ ብለው የሚጠይቁኝ ሰዎች ስላሉ ነው ቅዳሜ ሲሆን በተለይ እሁድና ሰኞ ሲሆን ነው ትልቁ ቁልፍ ነገር እሁድና ሰኞ ሲሆን ምክንያቱም ከእሁድ በፊት ያለው ምንድነው ቅዳሜ ነው ከሰኞ በፊት ያለው ምንድነው እሁድ ነው ስለዚህ እዚህ ላይ እንዴት ነው ጋድ የሚሆነው ምክንያቱስ ቅዳሜ በአመት አንድ ቀን ብቻ ነው የምትጾመው ለብላችሁ ስሙ ምግብ ሳይበሉ ከምግብ ተከልክሎ የምትጾመው ቅዳሜ አንድ ቀን ብቻ ነው ቅዳሜ ስዑር ጌታ በመቃብር ስኩብ የሆነበት ማለት ነው ያ ነው የዛን ቀን ከጧት ጀምሮ ትጾማለች ከዛ በፊት ግን በአርባው ጾም ውስጥ ቁርስ ይበላል ቅዳሜ ላይ ያቺ ቀን ግን ለየት ትላለች መልካም ቀጥሎ ያለውን በግልጽ ላሳያችሁ ግልጽ እንዲሆንላችሁ እንዲህ ይላል በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይላል በይረሙን የሚለው እዛው ግዕዙ ላይ ቀደም ነግሯችኋል እሱም ዘውእቱ አስተርእዮ ብሎ ገልጾላችኋል ቀደም ላይ ይሄ ማለት አስተርእዮ የምንለው በዓል ማለት ነው መገለጥ ነው አስተራየ ማለት ተገለጠ ነው ጥሩ በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው አስተርእዮ ማለት ነው ጥር 10 ቀን ነው በዋዜማው አርብ እስከ ምሽት ይጾሙ ይላል ከዛ አስቀድመን እንደተናገርን ጥሉላት አይብሉ የልደትና የጥምቀት በዓልም ሰኞ ቀን ቢሆን ይላል እዚህ ጋር ትኩረት እንዲሰጠው ፈልጋለሁ አሁን እሁድ ቀን ቢሆን አርብ ይጾማል ቅዳሜ ደግሞ ስጋ ይበላል ተመልከቱ ስጋ ይበላል ቅዳሜ ቀን ቢሆን አርብ ይጾማል እስከ ማታ እሁድ ቀን ቢሆን ደግሞ እሁድ ከዋለ አርብም ጾም ነው ቅዳሜ ግን አርብ ዕለት ጾሙና ቅዳሜ ግን ስጋ አትብሉ ነው ሰኞ ቀን ሲሆን ወደ ኋላ አይሄድም ይሄን በግልጽ ማየት ይቻላል ጥምቀት እሁድ ቀን ቢሆን ጋዱ መቼ ይሆናል ቅዳሜ አርብስ ምንድነው አርብ በራሱ ጾም ነው ስለዚህ አርብንም ጨምሩት ነገ ስለምትበሉ አርብንም ጨምሩት ነው ሰኞ ቀን ቢሆን ግን የሚለውን አስተውላችሁ እንደገና ጽሑፉን ተመልከቱት የጥምቀት በዓልም በግልጽ ነው የሚያስቀምጠው የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም አያችሁ የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም ነገር ግን ጥሉላትን ከመብላት ይጠበቁ ብሎ ያመጣዋል ይሄም ወበዓለ ጥምቀት በዕለተ ሰኑይ እሱ ላይ እንደምታዩት ወበዓለ ጥምቀት በዕለተ ሰኑይ እይትካ ከመይጾሙ በዕለተ ሰንበት ዳኢሙ ይተአቀቡ እንበሊ ጥሉላተ ስለዚህ ምን ከመብላት መጠበቅ አለባቸው እሱ ላይ እንደምትመለከቱት የጥሉላት ምግቦችን ከመብላት መጠበቅ አለባቸው ብሎ እሱን ያስቀምጣል ስለዚህ በግልጽ እሱ ላይ የምታዩት ሰኞ ቀን ብሎ አስቀምጦላችኋል ስለዚህ ምንም የሚያሻማ ነገር አይኖረውም ስለዚህ የዘንድሮ ጥምቀት መቼ ነው አሁን እሱ ላይ እንደተጻፈው ተነግሯችኋል ሰኞ ነው በቃ ስለዚህ ሰኞ ስለሆነ ጋዱ መቼ ነው እሁድ ነው